ዋና ዜና በህወሓትና የብልጽግናው መንግስት ይካሄዳል ተብሎ የተፈራው ጦርነት ከተጀመረ የጎንደር ፋኖ የተባለው ጽንፈኛ ቅማንትን ለማጥቃት መዘጋጀቱ ተሰማ። ለወራት በፋኖ ታጣቂዎች እጅ የነበረው የደጋዳሞት ወረዳ በመከላከያ ሲያዝ ተማሪዎች ላይ በታጣቂዎች ጥቃት መፈጸሙ ተረጋገጠ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ይዘን ቀርበናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በህወሓትና የብልጽግናው መንግስት ይካሄዳል ተብሎ የተፈራው ጦርነት ከተጀመረ የጎንደር ፋኖ የተባለው ጽንፈኛ ቅማንትን ለማጥቃት መዘጋጀቱ ተሰማ። በአማራነት ስም ተደብቆ የግል ጥቅሙን የሚያሳድደው የፋርጣው ስኳድ የፈጠረውና የሚያስተዳድረው ራሱን የጎንደር ፋኖ በሚል የሚጠራው ጽንፈኛ ቡድን የታሰበው ጦርነት የሚጀምር ከሆነ በ2013 የትግራይ ጦርነት ወቅት የተጠቀመውን ስልት ለመድገም መዘጋጀቱን የውስጥ ምንጮች አጋልጠዋል። ከ2013 እስከ 2014 ዓመተ ምህረት ቅማንት የጁንታ ተላላኪ ነው በሚል መከላከያ ሰራዊቱን ሳይቀር አብረው አሰልፈው በቅማንት ህዝብ ላይ የፈጸሙትን ግፍ አሁንም ለመድገም ያግዛቸው ዘንድ ጽምዶን በመቃወም ሰበብ ወደ መንግስት ለመግባት ማቀዳቸውም ተሰምቷል። ይህም ፍላጎታቸውን ለማድረግና ህዝባዊ ድጋፍ ለማግኘት ይረዳቸው ዘንድ የፋርጣው ስኳድ አፈቀላጤ የሆነ የማህበራዊ ሚዲያ አርበኞች ባገኙት አጋጣሚ ሁሉ የቅማንትን ስም ማጠልሸት መጀመራቸውንም በርካቶች ተናግረዋል። በተለይም ደግሞ የቅማንት ታጣቂ በሱዳን ከህወሓት ጋር ተሰልፏል። ዓላማውም የወልቃይትን መሬት ለህወሓት ማስመለስ ስለሆነም ቅማንት የጎንደር ጠላት ነው የሚል ፕሮፓጋንዳ ፈጥረው በስውርና በግልጽ እያራገቡ መሆናቸው ታውቋል። የቅማንትን ህዝብ ለማጥፋት ተፈጥሮ በቅማንት ህዝብ ላይ ከ1760ዎቹ ጀምሮ ግፍና ሻጥር እየሰራ የዘለቀው የፋርጣዊ ማፊያ ቡድን በቁጥጥሩ ስራ አድርጎ የሚዘውረውን በነ ሰለሞን አጠናና በነ ደረጀ በላይ እንዲሁም በሌሎች ጽንፈኛ ግለሰቦች የሚመራውን ታጣቂ የሚቀልበው በየጊዜው የቅማንትን ገበሬዎች እየዘረፈ መሆኑም አይዘነጋም። ለዚህም የጎዶ ሞላሌት፣ የኳቤር፣ ሎምዬ መቃና ሌሎች አካባቢ ቅማንቶች በተደጋጋሚ በዚህ ጽንፈኛ ደመነፍስ ታጣቂ እየተጠቁ እንስሶቻቸውና ቤት ንብረታቸው በጠራራ ፀሐይ መዘረፉ ዛሬም ተጠናክሮ ቀጥሏል ተብሏል። በብአዴን መዋቅር ስር ተኮልኩሎ ቅማንትን ለማጥፋት ሌት ተቀን ሲሰራ የነበረው የፋርጣው ስኳድ ማህበር ተጠናክሮ የዘለቀውን የቅማንት የማንነትና የራስ አስተዳደር ጥያቄ ለማንኮላሸት ከ2010 ዓመተ ምህረት መጨረሻ ጀምሮም በአሳምነው ጽጌና በአብን ድጋፍ ያቋቋመው ፋኖ የተባለ ጽንፈኛ ቡድን ቅማንትን ከማጥፋት ያለፈ አንዳች ዓላማ እንደሌለው ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱም አይዘነጋም። ይህ ጽንፈኛ ኃይል ሰሞኑን ከ500 በላይ የሚሆን ታጣቂውን ወደ ጭልጋ ወረዳ ኳቤር ሎምዬ ቀበሌ በለውሃ ጎጥ ነዋሪዎች አስርጎ በማስገባት አንድ ህፃን ገድሎ 3 ነዋሪዎችን በማቁሰል ከ250 በላይ የቤት እንስሳት እንደዘረፈና የ12 ዓመት ህፃን አግቶ እንደወሰደ መዘገባችን ይታወሳል። መንደር ለመንደር እየዞረ የቅማንት አርሶ አደሮችን ከማጥቃት ባለፈ አንዳች የጠረቃ ስራ የማይሰራው ስኳዳዊ ፋርጣ ጠፍጥፎ ፈጥሮ በፈለገው መንገድ ስምሪት የሚሰጠው የጎንደር ፋኖ የተባለው ቡድን ያቀደውን ሰይጣናዊ ተግባሩን ለመከላከል መላው የቅማንት ህዝብ ከወዲሁ ራሱን አዘጋጅቶ መጠበቅ አለበት ሲሉ የነጻነት ታጋዮች መክረዋል። የፌዴራሉ መንግስትም ይህን የፋርጣውን ማህበርና ራሱ ያደራጀውን ጽንፈኛ ቡድን ሴራ በመረዳት መከላከያ ሰራዊቱ ከሚያዝያ 6 ቀን 2013 ዓ.ም ጀምሮም በቅማንት ህዝብ ላይ የፈጸመውን ግፍ እንዳይደግመው ማድረግ አለበት ሲሉ በርካታ የቅማንት መብት ተሟጋቾች ጠይቀዋል። ጉዳዩን አስመልክቶ አስተያየት የሚሰጡ ወገኖች በበኩላቸው የቅማንት ህዝብ ማንነቱን ጠብቆ እዚህ የደረሰው በጽኑ ተጋድሎ እንጂ በጨፍላቂዎች በጎ ፈቃድ ስላልሆነ ሁሉም ቅማንት ራሱን ለመከላከል በአካልና በስነ ልቦናው መዘጋጀት ያስፈልገዋል ብለዋል። ለወራት በፋኖ ታጣቂዎች እጅ የነበረው የደጋዳሞት ወረዳ በመከላከያ ሲያዝ ተማሪዎች ላይ በታጣቂዎች ጥቃት መፈጸሙ ተረጋገጠም። በአማራ ክልል የሚገኙ በርካታ የወረዳ ከተሞች ባለፉት 3 ዓመታት የመንግስት ጦርና ህገወጥ ታጣቂዎች ተራ በተራ በመቆጣጠር ከፍተኛ ኢኮኖሚያዊና ማህበራዊ እንዲሁም የመሰረተ ልማት ውድመቶችን እንዲያስተናግዱ እያደረጓቸው ሲሆን ዛሬ ደግሞ ለወራት በፋኖች ቁጥጥር ስር የነበረው የደጋዳሞት ወረዳ በጥምር ጦሩ ተጋድሎ ነጻ ወጥቷል በሚል እንደ ትልቅ ድል ተቆጥሮ በክልሉ ሚዲያዎች እየተራገበ ይገኛል። የአካባቢው ባለስልጣናትም ሁሉም የደጋዳሞት አካባቢ ለወራት በፋኖ እጅ እንደነበረ አምነው ዛሬ በጥምር ጦሩ የጋራ ትግል ነጻ እንደወጣ ገልጸው ህብረተሰቡን የተገኘው ሰላም ለማስቀጠል ከመንግስት ጎን እንዲቆም በመማጸን ፋኖ ዛሬ ቢወጣም መከላከያው ከወጣ ነገ ተመልሶ ሊመጣ እንደሚችል የሚያሳብቅ ጥሪ አቅርበዋል። በታጣቂዎች የተያዘ ወረዳ ከተሞችን ሲያስለቅቅ እንደ ትልቅ ገድል ቆጥሮ የድል ነጋሪት የሚያስጎስመው መከላከያ ሰራዊቱ በበኩሉም ፈረስ ቤትን ለመቆጣጠር ባደረገው ውጊያ በጽንፈኛው ኃይል ላይ አካላዊና ቁሳዊ ኪሳራ ያስከተለ ጥቃት ማድረሱንና ታጣቂዎችን የጦር መሳሪያዎችንና ከመንግስት ተወርሰው የቆዩ ተሽከርካሪዎችን ማስመለሱን ገልጿል። የጎጃም ቀጠናን ከፋኖ እንዲያጸዱ ኃላፊነት የተሰጣቸው ጄኔራል መሐመድ ተሰማ ከአካባቢው ካድሬ ጋር በሚያደርጉት ከወታደራዊ ስርዓት ያፈነገጠ ግንኙነት ምክንያት በከተማው የብልጽግና ፋኖ አማካኝነት ለጫካው ፋኖ መረጃ እየደረሰው በተደጋጋሚ መከላከያው ለደፈጣ ጥቃትና ውርደት ሲዳረግ መቆየቱም አይዘነጋም። ጄኔራሉ ከካድሬው ጋር በሚያደርጉት መላጋትና ጥምር ጦር በሚል ከመከላከያው ጋር በሚያንጋጉት ሚሊሻ ጸረ ሽምቅና ሰላም አስከባሪም በኃላፊነት ደረጃ ያለው በርካታ የሥራ ባልደረቦቻቸውን ከጀርባ እንዲመቱና በፋኖ እንዲማረኩ አድርገዋል በሚልም ይወቀሳሉ።
በተያያዘ ዜና ተማሪዎች ከደብረ ማርቆስ ዩኒቨርሲቲ 12ኛ ክፍል ፈተና ተፈትነው ወደ ቤተሰቦቻቸው ሲመለሱም ፋኖ በፈጸመባቸው ጥቃት ቀላልና ከባድ ጉዳት ማስተናገዳቸውን ቢቢሲ ከቤተሰቦቻቸውና ከአካባቢው የመረጃ ምንጮች አረጋግጫለሁ ብሏል። ይህን ጉዳይ በተመለከተ ጃን ቅማንት ሚዲያ በትላንት ዘገባው መረጃ ወደ እናንተ ማድረሱ የሚታወስ ሲሆን በመከላከያ ታጅበውም ሆነ ብቻቸውን በተሽከርካሪ መጓዝ ስጋት የገባቸው በሺዎች የሚቆጠሩ ተማሪዎች በርካታ ኪሎ ሜትሮችን አቋርጠው በእግራቸው ወደ ቤተሰቦቻቸው እየተመለሱ እንደሆነም ታውቋል። ባለፈው 49 ቀን 2018 ዓ.ም ከደብረ ማርቆስ ወደ ቤተሰቦቻቸው ሲመለሱ ቢቡኝ በተባለ ወረዳ በተማሪዎች ላይ በተፈጸመው የፋኖ ጥቃት 2 ተማሪዎች ከባድ ጉዳት ሲያስተናግዱ ሌሎች 3 ተማሪዎች ደግሞ ቀላል ጉዳት እንደደረሰባቸው ተሰምቷል። ላለፉት 3 ዓመታት በዚሁ ቀጠና የሚንቀሳቀሰው ኃይል መንግስትን እንዴት ሊያዳክመው እንደሚችል ግልጽ ባይሆንም ብልጽግናን ለማዳከም አንዱ የትግል ስልት ነው በሚል ተማሪዎች የተሳፈሩበት ተሽከርካሪ ላይ ተኩስ እንደከፈተ ተነግሯል። የዜጎችን ደህንነት ቀርቶ የራሱን ሕልውና ማረጋገጥ ያልቻለው በአካባቢ የሚንቀሳቀሰው የመከላከያ ሰራዊትና ሌላው የጸጥታ ኃይል ለተማሪዎችና ለአሽከርካሪዎች ዋስትና መስጠት ባለመቻሉም በርካታ ተማሪዎች በአስቸጋሪው የክረምት አየር ጸባይ በእግራቸው ወደ ቤተሰቦቻቸው ሲመለሱ ታይተዋል። በሁኔታዎች ተስፋ ቆርጠው በእግራቸው ወደ ቤተሰቦቻቸው ለመመለስ የሞከሩ ተማሪዎች ምናልባትም መንገድ ላይ በታጣቂዎች እጅ ቢገቡ ለእገታና ለግዴታ ውትድርና ሊመለመሉ ይችላሉ የሚል ስጋትም አለ። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።